ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። ለዚህ ቻናል አዲስ ከሆናችሁ በየሳምንቱ በጎልድ ቻርት ላይ የኔን ዊኬንድ አናሊሲስ ቴክኒካል ኤንድ ፋንዳሜንታል አናሊሲስ ኔክስት ዊክ ላይ ምን እንደምጠብቅ የኔን ሙሉ ማርኬት አውትሉክ እዚህ ላይ ሼር አደርጋችኋለሁ። ትሬደር ከሆናችሁ ኦር ደግሞ ትሬዲንግ ላይ ኢንተረስትድ ከሆናችሁ ይህ ቻናል ለእናንተ ነው። ሰብስክራይብ በማድረግ ጀምሩ። ኤንድ ሁላችሁም ደግሞ ይህንን ቪዲዮ ለትሬደር ጓደኞቻችሁ ሼር አድርጉላችሁ። ኤንድ ጋይስ ላስት ዊክ እንዴት ነበር? ላስት ዊክ የተወሰነ ኮንፊውዚንግ ነበራል። እንደጠበቅነው አይነት ሪያክሽን ከጎልድ አላገኘንም። አሁን ካለው ጦርነት አንጻር ካለው ግሎባል ኢንስታቢሊቲ አንጻር ኤንድ ጎልድ ደግሞ ሴፍ ሄቨን አሴት ስለሆነ የጠበቅነው ጎልድ በደንብ ፓምፕ እንዲያደርግ ነበር። ኦፍኮርስ መንደ ላይ ጥሩ ፓምፕ አሳይቶ ነበር። ነገር ግን ዊኩን በአጠቃላይ ካየነው ከዊክ ኦፕኒንጉ ዝቅ ብሎ ነው የተዘጋው። ቤሪሽ ዊክ ነበር ማለት ነው። ዚስ ዋዝ አንላይክሊ ኢቨንት ኤክስፔክት የተደረገ ብዙ ማርኬት አናሊስቶችም ኤክስፔክት እንዳደረጉት አልሆነም ማለት ነው። ምን ያንን ፈጠረው የሚለውን የተወሰነ ዲስከስ ልናደርግ እንሞክራለን። ባሳለፍነው ሳምንት ደግሞ የወጡ የተለያዩ ኢኮኖሚክ ኒውሶች ነበሩ። እነሱ ማርኬቱ ላይ ምን አይነት ኢፌክት ይኖራቸዋል የሚለውን ለማየት እንሞክራለን። ከዚህ ሁሉ ላይ ተነስተን ደግሞ ኔክስት ዊክ ላይ ምን አይነት ሪያክሽን እንጠብቅ የኔን አውትሉክ ሙሉ አሳያችኋለሁ። በትዕግስት እስከ መጨረሻው ጠብቁ ጋይስ። ይመቻችሁ። አሁን ወደ ቻርታችን እንሄዳለን። ጋይስ እንደተለመደው ቶፕ ዳውን አናሊሲስ ነው የምንወርደው። ከዴይሊ ቻርታችን እንጀምራለን። 15 ሚኒት ቻርት ድረስ ወደ ታች እንወርዳለን። የላስት ዊክን ፕራይስ አክሽን ዴይ ባይ ዴይ እንወስድ። ሰኞ ዕለት ኤክስፔክት እንዳደረግነው ነው የሆነው። ሰኞ ዕለት አግሬሲቭ ፓምፕ ነበር የነበረው። እንደውም ወደ 54 አካባቢ ደርሶ ነበር። ወደ 5400 ድረስ እንደምታዩት በጣም ፓምፕ አድርጎ ላይ ደርሶ ነበረ። ከዛ ላይ ሪትሬት አድርጎ ነው ወደ ታች የወረደው። ማክሰኞ ዕለት ሲጀመር አካባቢ ኤዥያውን ለንደን አጀማመሩ ላይ ጥሩ ነበር፣ ወደ ላይ መውጣት ጀምሮ ነበር። ከዛ በኋላ ግን ወደ ኒውዮርክ ኦፕኒንግ አካባቢ ላይ አግሬሲቭ ዳምፕ ወደ ታች የወረደው ማለት ነው። ዘን ሮብ ዕለት የተወሰነ ሪከቨር ሊያደርግ ፈልጎ ነበረ። የተወሰነ ቡሊሽ ካንድል ታያላችሁ። ዘን ሐሙስ ዕለት ሮብ የወጣትን መልሶ ነው ወደ ታች የወረደው ማለት ነው። አርብ ዕለት ጥሩ ሞመንተም ያለው ቡሊሽ ዴይ ነበር የነበረው። why was it? ሰኞ ዕለት it was unexpected pump ነው፣ እንደጠበቅነው ነው። ጎልድ ዘ ሴፍ ሄቨን አሴት ጦርነት አብዞርብ አድርጎ ነው ማርኬቱ ያቆመው። እንደምታስቡት ዊኬንድ ላይ ጦርነቱ ተነሳ። we are expecting የዛን ጦርነት ሪያክሽን እየጠበቅን ነበረ። እንኳን ጦርነቱ ተነስቶ አይደለም የምታስታውሱ ከሆነ ገና የጦርነት ሩመሮች ገና ሊዋጉ ነው ሲባል ምን ያህል ማርኬቱ ላይ ቼንጅ እያንበት እንደነበረ ታስታውሳላችሁ። ጦርነቱ ደግሞ ማርኬቱ ሊከፈት ገና ቅዳሜ እሑድ ላይ ተነስቶ ስለነበር አግሬሲቭ የሆነ ፓምፕ እየጠበቅን ነበረ። የሰኞ ዕለት ፕራይስ አክሽን was good እንደጠበቅነው አይነት ነበረ። ማክሰኞ ዕለት ግን ማርኬት was ሪአሰስ እያደረገው ነበር የጎልድን እንቅስቃሴ ማለት ነው። ኖርማሊ አንድን ፕራይስ አንድን ከረንሲ ፔር ያንቀሳቀሰው ሰፕላይ ዲማንድ ነው። የአንድ ነገር ተፈላጊነቱ ሲበዛ ፕራይስ ዊል go up፣ ተፈላጊነቱ ሲቀንስ the price will go down። ለዛ ነው አሁን ጎልድ ልክ እንደዚህ ጦርነት ታይም ላይ ይጨምራል ብለን የምንጠብቀው። ለምንድን ነው? ልክ ጦርነት ታይም ላይ የብዙ ካንትሪዎች ኢኮኖሚ ጥሩ አይሰራም፣ ከረንሲያቸው ዲቫሉዌት ይሆናል ብለን እናስባለን። ጎልድ ደግሞ ኢን ሂስትሪ ቫሊዩን ጠብቆ የኖረ ነገር ነው። ኢንቨስተሮች ከረንሲ ላይ ያላቸውን ነገር ጎልድ ገዝቶ ቢያስቀምጡበት ዘን ነገር ደግሞ ሀገር ሲረጋጋ ያንን ጎልድ መልሰን ብንሸጠው ትርፋማ እንሆናለን ብለው ያስባሉ። ላይክ እንደዛ ገንዘባቸውን ከረንሲ ላይ ማድረግ እንደ መክሰር ስለሚያስቡት ጎልድ ላይ ማድረግ ይመርጣሉ። ኢንቨስተሮች ወደ ጎልድ ፍሊ ያደርጋሉ ተብሎ ስለሚታሰብ ነው። ጎልድ ሴፍ ሄቨን አሴት ነው። የሆነ ነገር ላይ ኢንቨስት ከማድረግ ጎልድ ላይ ማድረግ ይሻለኛል ስለሚል ሰው ኤክስፔክት ፕራይሱ እንዲጨምር እንደዚህ ጦርነቶች ላይ እንደዚህ ማለት ነው። ማክሰኞ ዕለት ዘ ሞር ኤክስፕላኔሽን ምንድን ነው? የዩኤስዲ ዲማንድ በጣም ጨምሮ ነበረ። አሁን ላይክ ጦርነቱን ጆይን ያደረጉ ካንትሪዎች አትሊስት አክቲቭ ጦርነት ውስጥ የተካተቱ ካንትሪዎች በጣም ብዙ ናቸዋል። ኦልሞስት ገልፍ ካንትሪስ ምንላቸው እንዳለ ተካተዋል። ይህን ጦርነት እንዳለ ፋይናንስ ለማድረግ የዩኤስዲ ካሽ ሊኩዊዲቲ በጣም አስፈላጊ ሆኖ ነበር። የዩኤስዲ ዲማንድ ጨምሮ ነበር። ማርኬቱ ይህን ሪያሰስ ያደርገውና የዩኤስዲ ዲማንድ እንደጨመረ ኖቲስ ያደርገው ማርኬት ወደዛ ሪያክት አድርጎ ነበር። that was one of the factors። ሁለተኛ ደግሞ ሌላ የኢንተረስት ሬት አውትሉክ ላይም
we have seen a change አይታችሁ ከሆነ ማለት ነው። ባለፈው ሳምንት ዊኬንድ አናሊሲስ ላይ ማሳየቻችሁ ነበር። ስንዘጋ ማለትም የባለፈው ሳምንት ዊኬንድ ላይ ወደ 92.6% ኔክስት ኢንተረስት ሬት ፖዝ ይደረጋል በሚል አሰምሽን ነበር ያቆም ነው ማለት ነው። ልክ የጦርነት ከተነሳ በኋላ ግን ማርኬቱ ከተከፈተ በኋላ የነዚህ ኢንተረስት ሬት ፕሮባቢሊቲዎች አሰስ ተደርጎ ነበርና ከጦርነቱ ጋር ኢንፍሌሽን ሊመጣ ይችላል። ኢንፍሌሽን የሚመጣ ከሆነ ደግሞ ፌድ ኢንተረስት ሬቱን ከት አያደርገውም፣ ባለበት ፖዝ ያደርገዋል የሚለው ፕሮባቢሊቲ ጨምሮ ነበረ። እስከ 97.8% አካባቢ ደርሶ ነበር። አሁን ራሱ ብናየው ማርኬቱ የተዘጋበትን አሁን ራሱ ብናየው 96.3 ላይ ነው የተዘጋው። ባለፈው ዊኬንድ ከነበርንበት ላይ ጨምረናል። ከ92.6% ወደ 96.3% ደርሰናል። ኢንተረስት ሬት ከት አይደረግም ፖዝ ይደረጋል የሚል ፕሮባቢሊቲ ሲጨምር ደግሞ ለዩኤስዲ ጥሩ ፑሽ ነው የሚሰጠው ማለት ነው። ዋን ኦፍ ዘ ፋክተርስ ደግሞ እሱ ማለት እንችላለን። እንደውም ማክሰኞ ሩብ አካባቢ በጣም ጨምሮ 97 ቤት ውስጥ ነበር የነበረው ማለት ነው። ዋን ኦፍ ዘ ፋክተርስ ዋዝ ኢት ማለት ነው። ኢንተረስት ሬት ፖዝ ይደረጋል የሚለው ዩኤስዲን ረድቶት ነበረ። ሞስት ትልቁ የሆነው ግን ዩኤስዲ ጥሩ ፐርፎርም እንዲያደርግ ያደረገው ነገር ሊኩዊዲቲ ዲማንዱ ነው የዩኤስዲ ማለት ነው። ጎልድ ላይ ብቻ አይደለም፣ እዚህ ጋር ዩኤስዲን ብታዩ ምን ያህል ከዶላር አንጻር አንደር ፐርፎርም እንዳደረገ ዩኤስዲ ጄፒዋይ ኢዝ ሄቨን አሴት ግን እሱ ቢሆን ራሱ እንደምታዩት ዩኤስዲ ጨምሮ ነበረ። there is significant liquidity demand ነበረው። እንዲህ አይነት ኒውሶች መውጣት የጀመሩት ገና ከማክሰኞ ጀምሮ ነበረ። እነዚህ ኒውሶች ሲወጡ የነበሩ ትሬዲንግ ቪው ኒውስ ፍሎ ላይ ብታዩት የዩኤስዲ ሊኩዊዲቲ ዲማንዱ በጣም እየጨመረ እንደነበረ፣ የካሽ ዲማንድ እየጨመረ እንደነበረ ገና ኒውሶች በጣም ሲወጡ ነበረ። that was one of the factors ከጠበቅነው በጣም ሪትሬስመንት እና ዩኤስዲ ፐርፎርም ያደረገው ነገር ማለት ነው። ሁለተኛው ደግሞ as we talked የኢንተረስት ሬት አውትሉክ መቀየር ነው ማለት ነው። usually የኢንተረስት ሬት አውትሉክ ሲቀያየር እዚህ ላይ እናወራለን። ዊኬንድ አናሊሲስ ላይ አንደኛው የምናወራቸው ነገሮች እሱ ነው። ያው ማርኬቱም ላይ ደግሞ ትልቅ ኢምፓክት ስለሚኖረው ማለት ነው። ሌላ እዚህ ዊክ ውስጥ የተከሰቱ ደግሞ ሜጀር ቲንግስ ምንድናቸው? ዓርብ ዕለት እንግዲህ ለጎልድ ጥሩ ኢምፐልስ ሰጥቶት የነበረ ዩኤስዲን ደግሞ ጥሩ ከነበረበት ሞመንተም አዳክሞት የነበረ ነገር ምንድነው? ኤንኤፍፒ ነበር። ኤንኤፍፒ ሰርፕራይዚንግ ነበር፣ ዳውንሳይድ ሰርፕራይዚንግ። የሆነ ጊዜ ትዝ የሚላችሁ ከሆነ የኤንኤፍፒ ፍራይዴ ድረስ የወጣው የፌብሩዋሪ የላስት ኤንኤፍፒ ትዝ የሚላችሁ ከሆነ 66,000 እየጠበቅ ነው 130,000 ወጥቶ it was surprisingly በጣም ጉድ ነበር እና ለዩኤስዲ ትልቅ ሞመንተም ሰጥቶት ነበር የላስቱ ትዝ ካላችሁ። አሁን ደግሞ ሰርፕራይዚንግሊ ኔጌቲቭ ነበር የነበረው። 58,000 ነበረ ክሬት እንዲደረግ የታሰበው ጆብ የወጣው ኔጌቲቭ 92,000 ነው። ምን አይነት ኦፖዚሽን እንዳለው ከተጠበቀው እና አናሊስቶች ኤስቲሜት ካረጉት ከኮንሰንሰሱ በጣም ወርዶ ነው የወጣው። ይሄ ዩኤስዲ ላይ ኔጌቲቭ ኢምፓክት አምጥቶ ነበረ። አስዊሲንም ዓርብ ዕለት ጥሩ ሞመንተም አግኝቶ የነበረው ጎልድ ለዛ ነው። ሌሎች ከረንሲዎችም የተሻለ ሞመንተም አግኝቶ ነበረ በዚህ ጊዜ ማለት ነው ከዩኤስዲ አንፃር። ይሄኛው ብቻ አይደለም፣ ይሄኛው ቀንሶ መውጣቱ ሳይሆን የፕሪቪየስ ኤንኤፍፒዎች ራሱ ሪቫይዝ ተደርጓል። አሁን ባለፈው ፌብሩዋሪ ላይ ኤንኤፍፒ 130,000 እንደሆነ ነበር ሪፖርት የተደረገው ትዝ የሚላችሁ ከሆነ። እሱ ሪቫይዝ ተደርጓል 126,000 ይሆናል። እንደምታዩት 130,000 ነበር ወደ 126,000 ሪቫይዝ ተደርጓል በአሁኑ ሪፖርት ጊዜ ማለት ነው። የጃንዋሪ ራሱ 50,000 ነበር አይደለ ተነግሮ የነበረው ወደ 48,000 ሪቫይዝ ተደርጓል። የዲሴምበሩ ራሱ 64,000 ነበረ ወደ 56,000 ሪቫይዝ ተደርጓል። የፕሪቪየሶቹ ራሱ ናቸው የተቀነሱት ሪቫይዝ ተደርጓል። ይሄ ለዩኤስዲ ትልቅ ኔጌቲቭ ኢምፓክት ነው የሚሰጠው ማለት ነው። ሌበር ማርኬቱ ተቀዛቅዟል ማለት ነው። ይሄ ደግሞ የኔክስት ኢንተረስት ሬት አውትሉክን እንትኑን ሊቀይረው ይችላል። ሜቢ የኔክስቱ ላይ ይቀየር ይችላል። ይሄ ላይ ፕሮባቢሊቲ ቼንጅ እናያለን። ኔክስቱ ሞስት ፕሮባብሊ ፖዝ ነው የሚሆነው፣ ግን የሚቀጥሉትን ኤፕሪል፣ ጁን እና ጁላይ ላይ ያሉትን ፕሮባቢሊቲዎችን በጣም ይቀይራቸዋል። ፖዝ ይደረጋል ከሚለው ደግሞ ይሄ ዳታ ሌበር ማርኬቱ መቀዛቀዙ ኢንተረስት ሬት ከት ይደረጋል የሚለውን ፕሮባቢሊቲ ከፍ ሊያደርገው ይችላል። ይሄ ከፍ ከተደረገ ደግሞ ዩኤስዲ አንደር ፐርፎርም ሊያደርግ ኤንድ
እንግዲህ እነ ጎልድ ደግሞ ሊጨምሩ ይችላሉ ማለት ነው። ሶ this was one of the major data last week ላይ ከተለቀቁ ዳታዎች ማለት ነው። another data maybe ኒውስን ሰምታችሁት ሊሆን ይችላል። እንግዲህ ሱፕሪም ኮርት የትራምፕን ታሪፍ ሩል አውት እንዳደረገው ኢሌጋል ነው እንዳለ ከዚህ በፊት እናውቃለን አይደለ? ሶ አሁን ምንድነው አዲስ ያወጡት ኦርደር ፕሪቪየስ የነበሩት ታሪፎች የተከፈሉት ታሪፎች ሪፈንድ እንዲደረጉ ሩል አድርገዋል። ሶ አይ ቲንክ ኤስቲሜቱ ወደ $175 ቢሊዮን ነው መመለስ ያለበት የዩኤስ ገቨርንመንት እስካሁን ሲያስከፍለው ነበረው ማለት ነው። ሶ ስቲል ገቨርንመንቱ አፒል ሊያደርግ ይችላል፣ ሊያራዝመው ይችላል በአመታት we don't know ግን ጀጅ ሩል አድርጎታል ይሄን ማለት ነው። ሶ that was ራሱ a significant news last week ላይ ዲቨሎፕ ያደረጉ ማለት ነው። ሶ ወደ ኔክስት ዊክ እንምጣ በፋንዳሜንታል። ሶ አሁን ኢኮኖሚክ ፋንዳሜንታል ስናይ ዩኤስዲ ሊዳከም የሚችልበት ኢኮኖሚክ ፋንዳሜንታል አለን። ምክንያቱም ሌበር ማርኬቱ በጣም ቀዝቅዟል። ሌበር ማርኬት በጣም መቀዛቀዙ ኢንተረስት ሬት ከት የሚለውን ኦፕሽን መልሶ ያመጣዋል። ሶ ያ ደግሞ ዩኤስዲ ላይ ኔጌቲቭ ኢምፓክት አለው። ሶ የመጀመሪያው የሴፕቴምበር ሳይክል ላይ እነ ጎልድ እንዲወጡ ያደረገበት ሳይክል ላይ ሊመልሰው ይችላል። ሶ ጎልድ ኔክስት ዊክ ከዚህ የተነሳ ጥሩ ፐርፎርም ሊያደርግ ይችላል ማለት ነው። that's one of the things ሶ ከሱፕሪም ኮርት ሩሊንጉም ጋር most probably አፒል እናደርጋለን ምናምን ሊሉ ይችላሉ። ግን እነሱ ጎልድን ሰፖርት ያደርጉታል። ሌሎች ከረንሲዎችን ከዩኤስዲ አንፃር ሰፖርት ያደርጓቸዋል። ጦርነት ላይ እንዳለን ደግሞ መርሳት የለብንም። ሶ ስቲል የዩኤስዲ ሊኩዊዲቲ ዲማንዱ ኒውሶቹን በደንብ ተከታተላቸው። ብዙ ጊዜ እንደዚህ ኒውሶች ይወጣሉ። ያ ማተር ያደርጋል። ምክንያቱም ኢን ዘ ሚድ ኦፍ ጦርነት ጎልድ ጥሩ ፐርፎርም ሊያደርግበት ባለበት ውስጥ ዩኤስዲ ጥሩ ፐርፎርም አድርጎ ነበር ላስት ዊክ ውስጥ። ሶ አሁን ጥሩ ኢኮኖሚክ ዳታ አለን። ዩኤስዲን ኦን ዘ ኔጌቲቭ ሳይድ አፌክት የሚያደርግ ጎልድ ጥሩ ሰፖርት ሊሆንበት የሚችል ሶ ኔክስት ዊክ ኢኮኖሚካሊ ጥሩ ሊሆን ይችላል ለጎልድ ማለት ነው ከኢኮኖሚ ፖይንት ኦፍ ቪው ስናየው። ሶ ላስት ዊክ አይነት ሰርፕራይዚንግ ነገር ካልተከሰተ አም ኤክስፔክቲንግ አ ቡሊሽ ሴናሪዮ ፎር ጎልድ ኔክስት ዊክ ማለት ነው። ሶ ዌር አር ማይ ሰፖርት ፖይንትስ ሌት አስ ሲ ዘም ወደ ታች ወርደን ሶ ፎሎወራችን ላይ እንምጣና እስቲ ቴክኒካል ፖይንት ኦፍ ቪውዎቻችን እንያቸው። ሶ this was a forward order block bullish order block last week የሳልነው ትዝ የሚላችሁ ከሆነ ከዛም በላይ ነበር እንደ bullish entry point actually እየጠበቅን የነበረው ሰኞ ዕለት ጥሩ entry ፖይንቶች ነበሩን actually። ከዛ በኋላ ግን ማክሰኞ ዕለት በነበረው downward impulse ማርኬቱ ሲመጣ forward bullish order block easily ነው disqualifier ኮፕን የወጣው it goes down። ከዛ በኋላ እዚህኛው ሌቭል አካባቢ ላይ ሰፖርት ተደርጎ ወደ ላይ ሲወጣ ነው ያለን። ሶ ኖ ስትራክቸራል ሲግኒፊካንት የሆነ ከፎርወርድ አንፃር ምናየው ነገር የለም። ሶ እንደምታዩት ስትራክቸራል ሎዋችን ሰበራ፣ አዲስ ስትራክቸራል ሎ ሰርቶልናል። ሶ የበፊት ስትራክቸራል ሃዩ እንዳለ ነው። ሶ ኢትስ ኢን አ ዋይድ ሬንጅ ውስጥ ነው ያለው። ከዛ በኋላ ከዚህ ማሲቭ ኢምፐልስ በኋላ ሞር ኦፍ ፕራይሱ ኮንሶሊዴት እያደረገ ነው የምናየው። ሶ ወደ ታች ብንወርድ የተለየ ስትራክቸር ልናይ እንችላለን። ፎርወርድ ላይ ግን we can see a ኮንሶሊዳቶሪ የሆነ ነገር ነው የምናየው። እንግዲህ ከማክሰኞ ኢምፐልሱ በኋላ ሮብ ዕለት ወደ ላይ ወጣ ሞከረ። ከዛ ኋላ ደግሞ ሐሙስ ዕለት መልሶ ወደ ታች ወረደ። አርብ ደግሞ ባለን ኢኮኖሚክ ኒውስም ደግሞ ሰፖርት ተደርጎ ወደ ላይ ፑሽ አደረገ። ሶ ሞር ኦፍ ኮንሶሊዳቶሪ ሬንጅ ውስጥ ነው አሁን ያለው ማለት ነው። ወደ ዋን ወራችን ላይ ስንመጣ we can see የተለየ ነገር ማየት እንችላለን። ሶ ዋን ወራችን ላይ ስንመጣ እቺኛዋ ዋን ወር ኦርደር ብሎክ ትዝ ትላችኋለች። የሳልናት ዋን ወር ኦርደር ብሎክ ላስት ታይም ላይ ማለት ነው። ሶ የማክሰኞ ዕለት ፕራይስ ዳምፕ የተደረገ ጊዜ ላንድ ያደረገባት ፖይንት እቺ ነበር። ቼን ፎርወርድ ቡሊሽ ኦርደር ብሎክ ዲስኳሊፋይ አድርጎት ወረደ። በደንብ ከወረደ በኋላ እዚህኛዋ ዋን ወር ቡሊሽ ኦርደር ብሎክ ታፕ ካረገ በኋላ እትኮ ከእንደገና አናዘር ወደዚህ እቺኛዋ ቡሊሽ ኦርደር ብሎክ የሱፕሪም ኮርቱ ታሪፍ ሩል አውት ጊዜ ከሁለት ሳምንት በፊት ጊዜ ነበር ስናያት የነበሩ የነገርኳችሁ እንደነበር እንደውም እቺ ፖዚሽን ትዝትላችኋለች። ወደ ታች ፖዚሽን ላይ ነበርኩኝ ልክ ይሄ የሱፕሪም ኮርት ሩል አውቱ ሲመጣ ከዛ በፊት የኢራን ቴንሽን ጨምሮ ነበር። ሶ እቺን ፖዚሽን ዘግቼ ወደዚህ ጋር ኢንትሪ እዚች ዋን ወር ቡሊሽ ኦርደር ብሎክ ላይ ገብቼ ነበር ብዬ ነግሬያችሁ ነበር ከሁለት ሳምንት በፊት። ሶ እሷን ኦርደር ብሎክ ኤክስቴንድ ስናደርጋት ፕራይስ ተመልሶ ሪቪዚት ያደረጋት በአሁኗ ዊክ ነበረ። እንደምታዩት ጥሩ ታፕ አድርጎ ነው ወደ ላይ የሄደው ማለት ነው።
ቺን ታፕ ካረገ በኋላ አናዘር ኦርደር ብሎክ እንደምታዩት ክሬት አረገ። ወደ ታች ሄደ መልሶ አይ ሲያደርግ እዚህ ጋር አንድ ኦርደር ብሎክ ክሬት አድርጎ ነበር። ይሄኛውን ኦርደር ብሎክ ታፕ አድርጎ የተወሰነ ሪያክት ሊያደርግ ሞክሮ ነበር፣ ግን ኦቨርኦል ዲስኳሊፋይ አድርጓታል። ከዚህ በኋላ እንግዲህ አዲስ ፕራይስ ስትራክቸር እዚህ ጋር ነው የምናየው። እቺን ሃይ ፕራይስ ሰብሮ ሲወጣ ከዚህ ጋር ኦርደር ብሎክ ማርክ ለማድረግ ይከብዳል። ምክንያቱም ዘ ቤዝ ስትራክቸር ብለን የምናነሳው እቺኛዋ ካንድል ነበረች አይደለ? ይሄኛው ሞመንተም ከመነሳቱ በፊት የነበረው ግን እቺኛዋ ካንድል እንደምታዩት ሙሉ ለሙሉ ዊክ ናት። ፕራይስ እዚህ ውስጥ ዊግል አድርጎ ነበር። አንድ ካንድል ማርክ የምናደርገው ኤሪያ አናገኝም ማለት ነው። ከዚህ እስከዚህ መቼም ማርክ አናደርገውም። እትወስ በጣም ሰፊ ኤሪያ። እቺኛዋ እዚህ ጋር ያለችውን ኦርደር ስትራክቸር ማርኬት ፓምፕ አድርጎ ወደ ላይ የተነሳባትን ይህን ሃይ የሰበረባትን ወደ ታች ታይም ፍሬም ብንወርድ የተሻለ ፒንፖይንት እናደርገዋለን ብለን እናስባለን። አዘርዋይስ በዋን ወር ብቻ ስትራክቸሩን ለመሳል ይከብዳል። ወደ ታች እንውረድና 50 ሚኒት ላይ እንውረድ። 50 ሚኒታችን ላይ ስንወርድ ሞር ኦፍ ማግኒፋይድ የሆነ ዙምድ ኢን የሆነ ስትራክቸር እናያለን። ዋን ኦፍ ዘ ቲንግስ ልናይ የምንችለው ነገር ምንድነው? እዚሽ ጋር ዋን ወር ቡሊሽ ኦርደር ብሎክ ነበረን ቅድም ዲስኳሊፋይ ተደርጓል ያልነው። እሱን ወርደን ስናየው ግን እዚሽ ላይ እንደምታዩት ጥሩ ሪያክሽን አድርጎ ነበር። as you can see ማርኬት መጣ ሄደ። ከዛ ላይ ቺኛዋን ኦርደር ብሎክ ታፕ አድርጎ ጥሩ ሪያክሽን ሰጥቶን ነበር እንደምታዩት ማለት ነው። ይሄኛው የሮብ ሌሊት ሪያክሽን ወደ እስከ ሐሙስ ድረስ ሪያክት ያደረገበት ነው ማለት ነው። እዚህኛው ኦርደር ብሎክ ላይ ጥሩ ታፕ ሰጥቶን ነበር። መልሶ ሲመለስ ግን ዲስኳሊፋይድ። ከዛ ላይ ከታች ያለች 15 ሚኒት ቡሊሽ ኦርደር ብሎክ ላይ ታፕ አድርጎልን እንደገና ጥሩ ሪያክሽን ሰጥቶን ነበር። ከዛ ላይ ሪጀክትድ ይሄን ሪጀክት አድርጎ ተወርዷል። ይሄን ሪጀክት ካደረገው በኋላ አናዘር ኢምፐልስ ማርኬቱ ሄደ። እንደምታዩት አናዘር ኢምፐልስ ሲሄድ ቤዝ ያደረገባት እዚህ ጋር 15 ሚኒት አናዘር ቡሊሽ ኦርደር ብሎክ አለች እቺ ኤሪያ ላይ። ማርኬት መጥቶ እዚህ ኤሪያ ላይ መልሶ ሰፖርት ተደርጎ ከዛ በኋላ ደግሞ ፓምፕ አድርጎ ሄዷል ማለት ነው። ይሄን ፓምፕ አድርጎ ሄዷል። አሁን ከዛ በኋላ ኢት ሪተርንድ ባክ። ከዛ በኋላ ደግሞ ኢት ጎዝ አፕ። እቺን አይ በደንብ አፕዴት አላደረጋትም፣ ግን የተወሰነ ማርጂናል አፕዴት አድርጓታል። እዚች ጋር 15 ሚኒት ቡሊሽ ኦርደር ብሎክ አናዘር ክሬት የተደረገ አለን ማለት ነው። እቺኛው በጣም ቅርብ ናት አሁን ላለበት ማርኬት። እቺኛው ዲስኳሊፋይ የምትደረግባት ሬት በጣም ብዙ ነው። አናዘር ብለን ማርክ ልናደርገው የምንችለው እዚህ ጋር ያለውን ፕራይስ አክሽን ወዲያው ፕራይስ ሪቪዚት አድርጎታል። ግን እዚህ ጋር ያለውን ፕራይስ አክሽን ማርክ ማድረግ እንችላለን። ይላችሁ ፕራይስ ወደ ታች መጣ፣ ከዛ ላ ማሲቭሊ ወደ ላይ ሄደ፣ ትሬስ ባክ፣ ከዛ ለብድግ ብሎ ሄደ። እዚህ ጋር ማርክ እንድናደርግ በጣም ክለምዚ የሆነ ፕራይስ አክሽን ነው እዚህ ጋር ያለው። ዘ ቤዝ ብለን እቺኛዋን ካንድል ማርክ እናደርጋት ጥሩ ይሄኛው ኢምፐልስ የተነሳበትን ቦታ ልታሳየን ትችላለች ማለት ነው። we have ጥሩ ፕራይስ ኤሪያዎች አሉ እነዚህ ሁለቱ ላይ ማርክ አድርገን ማለት ነው። ማርኬት ሲከፈት ኢሚዲየት ትሬድ መውሰድ አይ ዶንት ሪኮመንድ። ሲከፈት ወዲያው እቺኛዋን ዲስኳሊፋይ ሊያደርግ ነው። how the market plays out we have to see it. በቡሊሽ ኢምፐልስ የሚከፈት ከሆነ ፕሮባብሊ ኤንኤፍፒ በጣም ኔጌቲቭ ሆኖ ስለሆነ የወጣው የእሱን እንትን ፕሮሰስ አድርጎት በጣም በቡሊሽ ሊከፈት ይችላል። በቡሊሽ የሚከፈት ከሆነ we will have a definite ወደዚህ የተነሳበት ስትራክቸር እዚህ ጋር ይኖረናል። ከዚህ ላይ ኢንተረስት መውሰድ እንችላለን ማለት ነው። አዘርዋይስ ወደ ታች የሚከፈት ከሆነ ይሄን ዲስኳሊፋይ የሚያደርግብን ከሆነ እዚህ ጋር ጥሩ ኤሪያ ይኖረናል ብዬ አስባለሁ። ሞር ኦፍ ለኔክስት ዊክ ለቡሊሽ አደላለሁ እኔ ግን ደግሞ we don't know surprising ነገር እንደ ላስት ዊክ ሊኖር ስለሚችል we have to be careful። የሚወጡ ነገሮችን እየተከታተልን ነው ትሬድ ማድረግ አለብን። አዲስ ነገር የሚኖር ከሆነ I'll inform you on Telegram። ቴሌግራም ቻናላችን ጆይን አድርጉ፣ ዲስክሪፕሽን ላይ አለላችሁ the link። guys እስቲ any question ካላችሁ ኮሜንት ሴክሽን ላይ ጠይቁኝ። አለበለዚያ እንግዲህ next week እንገናኛለን። have a nice week guys። ይመቻችሁ።